በገዛ ገላቸው የተቆረጠ ስጋን እንዲበሉ ተገደዋል። አይኖቻቸው ተጓጠው ወጥተዋል። የትውልድ እልቂት የተሰኘው መጽሐፍ ደራሲ ባቢሌ ቶላም የዮሴፍ አዳነን ጀርባ ወይም አከርካሪ አጥንቱ በግርፋት ተሰብሮ ነበር ሲሉ ይገልጻሉ። የሚያሳዝነውና የሚገርመው ነገር ዮሴፍ አዳነ በእስር ላይ ሆኖ የምድር ፍዳ ሲቀበል እህቱ ዶክተር ንግስት አዳነ የሀገሪቱን ፖለቲካ ይዘውር የነበረው የመኢሶን አመራር አባል ነበረች። ኮሎኔል መንግስቱ ኃይለማርያም እንዲያውም ትዝታቸው በተከተበበት የገነት አየለ መጽሐፍ ላይ የኢሃፓ አባል ወንድሟን ከቢሮው ጎትታ አውጥታ ያስገደለች እኮ ነች፣ የገዛ ወንድሟን አስገድላለች ይላሉ። በድንገት ታዲያ አካባቢውን ድብልቅልቅ ያደረገ ሁነት ተከሰተ። በዮሐንስ ህሩይ ጥበበ ላይ የጥይት ውርጅብኝ ወረደባቸው። እሳቸውን ለመምታት የወረደው የጥይት ዝናብ በሌሎች ሰዎች ላይ ሞትና የመቁሰል አደጋ ደረሰ። እድለኛው ዮሐንስ ህሩይ ግን ቆስለው ከሞት ተረፉ። ይህን የግድያ ሙከራ ያደረጉት የኢሃፓ ስኳድ አባላት ነበሩ። ከነዚህ ስኳዶች አንዱም ነበረ ታላቅ ወንድማቸውን አቶ ዮሐንስ ህሩይ ጥበበ ላይ ግድያ ሙከራ ያደረገው። የኢህድሪ ዘመን ምክትል ፕሬዝዳንት የነበሩት ኮሎኔል ፍስሐ ደስታ ቲቶ ህሩይ ጥበበ ወንድሙን ለማስገደል ማሴሩን እንደሚከተለው ያረጋግጣሉ። የህግ ምሁርና በከፍተኛ 11 የቀበሌ 14 ሊቀመንበር የነበረው ዮሐንስ ህሩይ ቀበሌው ጽፈት ቤት ባለጉዳዮችን በማነጋገር ላይ ያለ በተተኮሰ 5 ጥይት ሲቆስል ጉዳዩን ለማስረዳት የመጣችው ሴትና አንድ አብዮት ጥበቃ ግን ወዲያው ሞቱ። የሚገርመው ግን ይህንን የግድያ ትዕዛዝ ከሚያቀነባብሩት አንዱ የኢህ አወሊ ማዕከላዊ ኮሚቴ ሊቀመንበር የነበረው የዮሐንስ ህሩይ ጥበበ ታናሽ ወንድም ቲቶ ህሩይ ጥበበ መሆኑ ነው። ይህ ድርጊት በፖለቲካ አለመግባባት ምክንያት የአንድ እናት ልጆች ጎራ ለይተው ይገዳደሉ እንደነበር ያሳያል። ጤና ይስጥልን ሀብል ተረክ ቤት አብዮቱ ያባላቸው እህትና ወንድማማቾች ይህንን አስደናቂም ዘግናኝም የሚባል ለአብዮት ሲባል ምን ያህል የህይወት መስዋዕትነት እንደሚከፈልና እህት ወንድሙን ወንድም እህቱን አሳልፎ የሚሰጥበትና ሲገርፉና ሲያሰቃዩ ያለፈና የተኖረ ታሪክ ልናጋራችሁ ወደናል። አብዮቱ ያባላቸው የአንድ ቤተሰብ አባላት በኤፍሬም መዲ ተጣፈ በሀብል ተረክ ቤት እንዲህ ተሰናዳ። ይህም ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን ለዚያ ትውልድ ለመንቀስ የሚሞክረው ማስታወሻዬ ሌላ የመደመም ስሜት የፈጠረብኝን የዚያን ትውልድ አንድ ቁራጭ ጉዳይ ከትቧል። በወቅቱ በኢህአፓና በመኢሶን ጥላ ስር ተዋድነው የተባሉት ወጣቶች እንደማንኛውም ሰብአዊ ፍጡር የየራሳቸው ቤተሰባዊ ዳራ ነበራቸው። ያንደኛው በተለይ የታላቁ ልጅ የፖለቲካ አቋም በታናናሽ ወንድሞቹና እህቶቹ አስተሳሰብ ላይ ተጽዕኖ ማሳረፉ የተስተዋለባቸው ብዙ ምሳሌዎችን መጥቀስ ይቻላል። የተከሰተ ነገር ነው። ወንድማማቾች ወንድምና እህቶች እህትማማቾች በተመሳሳይ የፖለቲካ መስመር ተሰልፈው ላመኑበት አቋም ተሰውተዋል። ለምሳሌም እነዚህን የተወሰኑትን እናንሳ። አክሊሉ ህሩይ፣ ቲቶ ህሩይና ፍቅሩ ህሩይ፣ ቢንያም አዳነና ዮሴፍ አዳነ፣ ኢዮብ ጠናና ሰይፉ ጠና፣ ዘቢብ እግዜሩና አለማየሁ እግዜሩ፣ መኩሪያ ተገኝና አሸናፊ ተገኝ። እነዚህ በጣም ጥቂት ምሳሌዎች ናቸው። በየድርጅቶቻቸው የአመራር አካላት አብረው የሰሩ የአንድ ቤተሰብ አባላትም ነበሩ። የኢሃፓ ማዕከላዊ ኮሚቴ አባላት የነበሩትን ኢያሱ አለማየሁና ሳሙኤል አለማየሁን፣ የኢሃአወሊ ማዕከላዊ ኮሚቴ አባላትና ጸሐፊዎች የነበሩትን አክሊሉ ህሩይና ቲቶ ህሩይ፣ የመኢሶን ማዕከላዊ ኮሚቴ አባላት የነበሩትን ዳንኤል ታደሰንና ደስታ ታደሰን፣ ባለቤቱን ዶክተር ንግስት አዳነን መጥቀስ ይቻላል። በአንጻሩም የተለያየ የፖለቲካ መስመር ተከትለው የተባሉ የአንድ ቤተሰብ ልጆችም ነበሩ። እነዚህ ወጣቶች ከአንድ አብራክ መከፈላቸው፣ ከአንድ ማህፀን መፍለሳቸው ወይም በአንድ ቤተሰብ ውስጥ ማደጋቸው ሳያግዳቸው በፖለቲካ አቋማቸው ምክንያት ተቆራቁሰዋል፣ ተባልተዋል። ይህች መጣጥፍ እንዲህ አይነት ሁኔታ የተከሰተችባቸውን ጥቂት ቤተሰቦች ታሪክ ለምሳሌነት ታቀርባለች። 1. የአቶ አዳነ ቤተሰብ አባላት። ዶክተር ንግስት አዳነ
በሀገሪቱ ውስጥ የተማሩ ሴቶች ብርቅ በነበሩበት በዚያን ዘመን ተምረው ዳር ከደረሱ ጥቂት ሴት ምሁራን አንዷ ነበረች። በሩሲያ የሕክምና ትምህርት የተከታተለችው ዶክተር ንግስትና ባሏ ደስታ ታደሰ የመኢሶን የአመራር አባላት ነበሩ። የ1966ቱን አብዮት ተከትሎ ሁለቱም ወደ ሀገራቸው ተመለሱ። ዶክተር ንግስት ወደ ኢትዮጵያ ከተመለሰች በኋላ የመኢሶንን የፖለቲካ ዓላማዎች በንቃት ያራመደች ለመሆኗ የተመሰከረላት ነበረች። የድርጅቷን ተልእኮዎችም በመቀበል ያለመታከት አከናወነች። በአንጻሩ ሌሎች ወንድሞቿ ቢንያም አዳነና ዮሴፍ አዳነ የኢሃፓ አባላት ነበሩ። እንዲያውም በድርጅቱ የመጀመሪያዎቹ ዓመታት እንቅስቃሴዎች ውስጥ ወሳኝ የመሪነት ድርሻ ነበራቸው። ቢንያም አዳነ የዶክተር ንግስት አዳነ ወንድም በ1967 ዓ.ም የኢሃፓን ታጣቂ ክንፍ ይመሰርቱ ዘንድ በፍልስጤም ነፃ አውጪ ግንባር ከሰለጠኑ የፓርቲው አባላት አንዱ ነበር። የሰለጠኑት የሰራዊቱ ጠንሳሽ አባላት በዚሁ ዓመት የትጥቅ ትግሉን ለመጀመር ንቅናቄ ጀመሩ። ትግላቸውን ለመጀመር ያቀዱት አሲምባ በተባለው የሰሜን ትግራይ አካባቢ ነበር። እዚህ ስፍራ ለመድረስ የኤርትራን በረሃ ማቋረጥ ነበረባቸው። ጉዞው ካሁን የመንግስት ኃይሎች ደረሱብን በሚል ሰቀቀን የተሰቀዘ ስለነበረ በረሃውን በፍጥነት ማቋረጥ ግድ ብሏቸዋል። ሆኖም በዚያ ሰቀቀናማ የበረሃ ጉዞ ቢንያም አዳነ በጠና ታመመ። ጉዞውንም መቀጠል አዳገተው። በመሆኑም የሌሎች ጓዶቹን የትግል ጉዞ ላለማስተጓጎልና ሕይወታቸውንም አደጋ ላይ ላለመጣል ሲል የራሱን ሕይወት አጠፋ። ሌላው የዶክተር ንግስት አዳነ ወንድም ዮሴፍ አዳነ ደግሞ ትምህርቱን እዚሁ ሀገር ውስጥ ያጠናቀቀ የሕግ ምሁር ነበር። የመሬት ይዞታ እየተባለ ይጠራ የነበረው መስሪያ ቤት ባልደረባም ነበረ። ዮሴፍ አዳነ በ1960ዎቹ ተጧጡፎ የነበረው ጸረ ፊውዳላዊ መንግስት የተራማጆች ንቅናቄ ንቁ ተሳታፊ ነበር። ኢሃፓ በሀገር ውስጥ መዋቅሩንና እንቅስቃሴውን ለማንሰራፋት ይታትርባቸው በነበሩት ከ1966 እስከ 67 በነበሩ ጊዜያት ዮሴፍ አዳነ ሁነኛ አስተዋጽኦ ማድረጉ ይነገራል። አቶ ክፍሉ ታደሰ በያ ትውልድ የመጀመሪያ ቅጽ መጽሐፋቸው እንደመሰከሩት በእነዚህ ዓመታት የዮሴፍ አዳነ የግል ንብረቶች መኪናውና ቤቱ ሳይቀሩ ለድርጅቱ ላቅ ያለ ውለታ ውለዋል። በዚያን ወቅት የተደረጉ ብዙ የአመራር ስብሰባዎች ራስ መኮንን ድልድይ አካባቢ ይገኝ በነበረው የዮሴፍ አዳነ ቤት መከናወናቸውን የሚያውቁ ይናገራሉ። በፖለቲካ ንቃቱ ከፍተኛነትና ባደረገው ንቁ ተሳትፎ የተመዘነው ዮሴፍ በ1967 ዓ.ም መጨረሻ ላይ በተደረገው የኢአሃድ ኢሃፓ መለስተኛ ጉባኤ ላይ የፓርቲው ማዕከላዊ ኮሚቴ አባል ሆኖ ተመረጠ። በ1968 መጨረሻ ዮሴፍ አዳነ በወታደራዊ መንግስት እጅ ወደቀ። ዮሴፍ በእስር ላይ በነበረ ጊዜ የወቅቱ የአዲስ አበባ ኢሃፓ ኢንተርዞን ኮሚቴ አባላትም በደርግ አገዛዝ ታስረው ነበረ። አቶ ክፍሉ ታደሰ እንደሚገልጹት ዮሴፍ አዳነም ሆነ የኢንተርዞን ኮሚቴ አባላቱ በምርመራ ሰበብ ይህ ነው የማይባል ስቃይ ተቀብለዋል። ከገዛ ገላቸው የተቆረጠ ስጋን እንዲበሉ ተገደዋል። አይኖቻቸው ተጓጠው ወጥተዋል። የትውልድ እልቂት የተሰኘው መጽሐፍ ደራሲ ባቢሌ ቶላም የዮሴፍ አዳነን ጀርባ ወይም አከርካሪ አጥንቱ በግርፋት ተሰብሮ ነበር ሲሉ ይገልጻሉ። እንዲያም ሆኖ ዮሴፍ ጓደኞቹና የድርጅቱን ሚስጥር ለአሰቃዮቹ አሳልፎ ለመስጠት አልዳዳውም። ያንን ሁሉ መከራ በጽናት ተቀብሎ ለህልፈት በቅቷል። ወታደራዊው አገዛዝ በ1969 ዓ.ም መጀመሪያ ላይ ዮሴፍ አዳነን እንደገደለው ይታመናል። የሚያሳዝነውና የሚገርመው ነገር ዮሴፍ አዳነ በእስር ላይ ሆኖ የምድር ፍዳ ሲቀበል እህቱ ዶክተር ንግስት አዳነ የሀገሪቱን ፖለቲካ ይዘውር የነበረው የመኢሶን አመራር አባል ነበረች። በእስር ላይ የነበረውን ወንድሟንም ደጋግማ ጎብኝተዋለች። ይሁንና የዶክተሯ ጉብኝት በተለምዶ እንደሚደረገው እግዜር ያጽናህ ብሎ ለማጽናናት ወይንም የሚያስፈልጉትን ነገሮች ለማቀበል አልነበረም። የዮሴፍ አዳነ እህት ዶክተር ንግስት አዳነ የጉብኝቷ ዋና ዓላማ ወንድሟ የድርጅቱን ሚስጥር አጋልጦ ከደርግ ጎን እንዲሰለፍ ለማግባባት ነበር። ኮሎኔል መንግስቱ ኃይለማርያም እንዲያውም ትዝታቸው በተከተበበት የገነት አየለ መጽሐፍ ላይ የኢሃፓ አባል ወንድሟን ከቢሮው ጎትታ አውጥታ ያስገደለች እኮ ነች፣ የገዛ ወንድሟን አስገድላለች ይላሉ። በእርግጥም ዮሴፍ አዳነ በወቅቱ የኢሃፓ ነገር የጎን ጓት ሆኖባቸው ለነበሩት ወታደራዊው ደርግና መኢሶን እንደ ዕንቁ የሚቆጠሩ ሚስጥሮች ያውቅ እንደነበርም አይጠረጠርም። ዮሴፍም በደረሰበት ስቃይም ሆነ በእህቱ ማባበል ተሸንፎ ከደርግ ቢተባበር ኖሮ ኢሃፓን ለመደምሰስ ቋምጠው ለነበሩ ወገኖች ከሰማይ የወረደ መና በሆነላቸው ነበር። ግን አልሆነም። ዮሴፍ ፍንክች ሳይል ቀረ። ግን
ዶክተር ንግስት አዳነ በእስር ቤት የጎበኘችው ታናሽ ወንድሟን ዮሴፍ አዳነን እንዲያ መላ አካላቱ በግርፍ ነፍሮ አከርካሪው ተሰብሮ በስቃይ ከሰውነት ጎዳና ወጥቶ ስታየው ምን ተሰምቷት ይሆን? ሁለተኛው ታሪክ ዘሪሁን ተክሌና እህት ወንድሞቹ። ዘሪሁን ተክሌ ፈረንሳይ ሀገር ከተማሩ ሁነኛ የመኢሶን አባላት አንዱ ነበር። በወቅቱ በከፍተኛ 3 የቀበሌ 53 ሊቀመንበር ሆኖ ሰርቷል። የታዋቂው የመኢሶን መሪ የአቶ ኃይሌ ፊዳ ጓደኛም ነበር። ዘሪሁን የመኢሶንን የፖለቲካ አቋሞች በህዝብ ዘንድ ለማስረጽ ያደረገውን ጥረት አቶ አንዳርጋቸው ጽጌ የጻፉት ትውልድ አይደናገር እኛም እንናገር በተሰኘው መጽሐፍ ይጠቁማል። ከነዚህ ጥረቶቹም መካከል ለሚያውቃቸውና ለሚቀርባቸው የሰፊው ህዝብ ድምጽ ይሰኝ የነበረውን የመኢሶን ልሳን ማሰራጨቱ ተጠቃሽ ነው። የዘሪሁን ስርጭት ከደረሳቸው ሰዎች አንዱም ራሳቸው አንዳርጋቸው ጽጌ ነበሩ። እንደ አቶ ክፍሉ ገለጻ የኢሃፓ ዋና ጸሐፊ ዶክተር ተስፋዬ ደበሳይ በአሳሽ ጓዶች በተገደለበት ጊዜ አዲስ አበባ ውስጥ ሰው የማያውቀውን ተስፋዬን ለይቶ አውቆ ለገደሉት ወታደሮች የጠቆማቸው ዘሪሁን ነበር። ምንም እንኳን ዘሪሁን የመኢሶን ቀንደኛ የነበረ ቢሆንም ታናናሽ ወንድሞቹና እህቶቹ ግን የሱ ፖለቲካ መስመር ተቃዋሚዎች ነበሩ። ከታላቅ ወንድማቸው በተቃራኒ እነሱ ይደግፉ የነበረው ኢሃፓን ነበር። ዘሪሁን ተክሌ የአንዳርጋቸው ጽጌ የቅርብ ዘመድ ነው። በመሆኑም አንዳርጋቸው ለዘሪሁን ቤተሰብ ቅርበት ነበረው። በዚህ ቤተሰብ ተከስቶ የታዘበውን አንዳርጋቸው ቀደም ሲል በተጠቀሰው መጽሐፉ ከገጽ 428 እስከ 29 ከትቦታል። በወቅቱ ወጣት የነበረው አንዳርጋቸው እንደ ማንኛውም የዘመኑ ወጣት በጊዜው ይታተሙ የነበረውን በራሪ ጋዜጦች አሳዶ ያነባል። በእጁ ገብተው ያነበባቸው ህትመቶች አንዱም የሰፊው ህዝብ ድምጽ ነበረ። ለአንዳርጋቸው ይህንን ጋዜጣ ይሰጠው የነበረው ደግሞ ዘሪሁን ነው። የኢሃፓ ደጋፊዎች የነበሩት የዘሪሁን ታናናሽ ወንድሞች ታምራትና ጥሩነህ ለዚያ ጋዜጣ ፍጹም አሉታዊ አመለካከት ነበራቸው። አንድ ቀን አንዳርጋቸው በዘመዶቹ በነዘሪሁን ቤት ተገኝቷል። ታምራት ከታላቅ ወንድሙ ከዘሪሁን ላንብበው ብሎ የሰፊው ህዝብ ጋዜጣ ይቀበላል። ጋዜጣውን ይዞም ወደ ጓሮ ያመራል። ከጥቂት ጊዜ በኋላም ባዶ እጁን ወደ ቤት ይመለሳል። ይህንን የታዘበው አንዳርጋቸው ጥያቄ ያነሳል። ጋዜጣውን ምን አረከው ይለዋል። I put it where it deserved to be put። ታምራት ሊቀመጥ ከሚገባው ቦታ አስቀምጨው መጣው አለ። የእንግሊዘኛ ቋንቋ አሳምሮ የሚያውቀው ታላቅ ወንድሙ ዘሪሁን ሰማ። በጣምም ተናደደ። ሜርድ ቆሻሻ ሲል በፈረንሳይኛ ተሳድቦ ምሳውን ሳይበላ ቤቱን ጥሎ ወጣ። በወቅቱ አንዳርጋቸው ባይገነዘበውም በዚያሽ ቀን በዚያ ቤተሰብ የታዘበውን ሁነት በቀጣዮቹ ዓመታት በሀገሪቱ ሊከሰት አርብቦ የነበረው አሳዛኝ ክስተት ተጠቋሚ ነበር። አንዳርጋቸው እንደገለጸው በዘሪሁን ቤተሰብ ወንድማማቾች መካከል ተፈጥሮ የነበረው የፖለቲካ ንቁሪያ የኋላ የሁለተኛ ደረጃ ተማሪዎች ወደ ነበሩት ታናናሽ እህቶቻቸው ዘልቋል። ኢሃፓ የከተማ ትጥቅ ትግል ጀምሮ የመኢሶንን አባላት በጥይት እየገደለ መጣል ሲጀምር ዘሪሁን ተክሌ ከሰለባዎቹ አንዱ ሆነ። ሆኖም ዘሪሁን እድለኛ ነበረ። ሊገድሉት ተሰማርተው የነበሩት የኢሃፓ ስኳድ አባላት ሙከራ ሳይሳካ ቀረና ከሞት አመለጠ። መዘዙ ግን የኢሃፓ ወይም የወጣት ሊጉ አባል ለነበረችው የነዘሪሁን ታናሽ እህት ይደነቅ ተክሌ ተረፈ። ይደነቁ ተክሌ በኢሃፓ አባልነት ተጠርጥራ በደርግ ታስራ ነበረ። የአሰቃቂ ግብረ ሰቆቃም ሰለባ ሆናለች። ለዘግናኝ ቶርች ከዳረጓት ምክንያቶች ዋነኛው ታዲያ ኢሃፓ በወንድሟ በዘሪሁን ላይ ባደረገው የግድያ ሙከራ ተባባሪነት መጠርጠሯ ነበረ። የወቅቱ የኢሃፓ ታጣቂ ስኳዶች ሰለባዎቻቸው ላይ እንዲያው ደርሶ ጉብ አይሉም። ድርጅታቸው እንዲወገዱ ውሳኔ ያሳለፈባቸው ሰዎች ስም ለስኳድ ቡድኖች ይተላለፋል። ግዳጁ የተሰጣቸው ስኳድ አባላትም ግድያውን ከመፈጸማቸው በፊት የሰለባውን መውጫና መግቢያ የሚያዘወትራቸውን ስፍራዎችና ሰዓታት በሚገባ ያጠናሉ። ከዚህ በኋላ ነው እንግዲህ ግዳጃቸውን ለመፈጸም የሚያስችላቸውን አመቺ ቦታና ሰዓት በመወሰን የፓርቲያቸውን ትዕዛዝ በተግባር የሚያውሉት። ይደነቁ ተክሌ የተከሰሰችው እነኚህን ለዘሪሁን ጉዳዮች ተልኮ አስፈላጊ የነበሩ መረጃዎች የሰጠሽው አንቺ ነሽ ተብላ ነው። ይደነቁ ተክሌ በወንድሟ በዘሪሁን ተክሌ የግድያ ሙከራ ላይ ተሳታፊ ነበረች ብሎ ሙሉ በሙሉ መደምደም ያስቸግር ይሆናል። በዚያን ዘመን በጥርጣሬ ብቻ ላሰቃቂ ግብረ ሰቆቃ የተዳረጉ በርካታ ንጹሃን ሰዎች ነበሩ። ይሁንና ገራፊዎቿ ይደነቁ ተክሌን በዚያ ደረጃ ያሰቃዩት ያለምንም ፍንጭ ሊሆን እንደማይችል መገመት አይገድም።
በወቅቱ የድርጅት ተልዕኮ ከቤተሰብ አባል ሕይወት በላይ ዋጋ እንደነበረው ታሪክ ይመሰክራልና። ሶስተኛው አሳዛኝ ቤተሰብ ህሩይ ጥበበዎች። የኢሃፓ ስም ሲነሳ አብሮ የሚነሳ ገናና ስም አለ። ኢህ አወሊ የኢትዮጵያ ሕዝባዊ አብዮት ወጣት ሊግ። ይህ የኢሃፓ ወጣት ክንፍ ፓርቲው በአጭር ጊዜ በመላ ሀገሪቱ እንዲንሰራፋና ታምራዊ የሚባል እድገት እንዲያስመዘግብ ታላቅ አስተዋጽኦ ያደረገ ወሳኝ ድርጅት ነበር። ኢሃፓ ያለነዚህ ወጣት ክንፍ ምንም ነበር ቢባል ማጋነን አይሆንም። የፓርቲው የፖለቲካ መስመር በአብዛኛው የሀገሪቱ ከተሜ ወጣት ተቀባይነት እንዲኖረው ያደረገው ኢህ አወሊ ነው። በፓርቲው ውስጥ ወሳኝ ሚና የተጫወቱ ጽኑ አባላትን በመመልመልም ታላቅ አስተዋጽኦ አበርክቷል። ባጭሩ ክፍሉ ታደሰ እንደገለጹት ኢሃፓን ኢሃፓ ያሰኘው ኢህ አወሊ ነበር። የኢህ አወሊ ስም ሲነሳ ደግሞ የሁለቱ የአቶ ህሩይ ጥበበ ወንዶች ልጆች ስም መነሳቱ አይቀሬ ነው። አክሊሉ ህሩይ ጥበበና ቲቶ ህሩይ ጥበበ ነበሩ። እነኚህ ሁለት ወንድማማቾች ወጣት ሊጉን በመመስረት በማደራጀትና በመምራት ታላቅ ሚና ተጫውተዋል። ሊጉ በወታደራዊ መንግስት ሙሉ በሙሉ እስከተደመሰሰበት 1970 ዓ.ም አጋማሽ ድረስም በየተራ በዋና ጸሐፊነት መርተውታል። አክሊሉ ህሩይ ወደ ሀገር ውስጥ ከተመለሰበት 1966 ዓ.ም ድረስ በስዊዘርላንድ ትምህርቱን በመከታተል ላይ ነበረ። በዚያን ጊዜ የአውሮፓ ኢትዮጵያውያን ተማሪዎች ሲያደርጉት በነበረው ጸረ ንጉሳዊ አገዛዝ የተቃውሞ ንቅናቄ ንቁ ተሳታፊ ሆኖ ቆይቷል። በኋላም የድርጅቱን ኢሃፓን ጥሪ በመቀበል ትግሉን ለማጧጧፍ ወደ ሀገር ቤት ተመለሰ። ያ ወቅት ኢሃፓ ወጣቱን በራሱ ጥላ ለማሰባሰብና ለማደራጀት ብርቱ ጥረት ላይ የነበረበት ነው። ይህንን ዓላማ ስኬታማ ለማድረግ ድንቅ ሥራ ከሰሩ የኢሃፓ አባላት መካከል አክሊሉ ተጠቃሽ ነው። በ1967 ዓ.ም የኢትዮጵያ ወጣቶች አንድነት ማህበር በሚል ስያሜ መሰረቱን የጣለው ይህ የኢሃፓ ወጣት ክንፍ በ1968 ዓ.ም አጋማሽ የኢትዮጵያ ሕዝባዊ አብዮታዊ ሊግ በምህፃረ ቃልም ኢህ አወሊ በሚል ስያሜ ህልውናውን አወጀ። ባጭር ጊዜም ይህ ሊግ የአብዛኛውን ከተሜ ወጣት ድጋፍ ያገኘ በስሩም ማሰባሰብ የቻለ ትልቅ የፖለቲካ ተቋም ሆኖ ወጣ። ይህ ድርጅት ለግዙፍ ስኬት እንዲበቃ አብይ ሚና ከተጫወቱት የኢሃፓ አባላት አንዱ ሊጉን በማዕከላዊ ኮሚቴ አባልነትና ዋና ጸሐፊነት የመራው አክሊሉ ህሩይ ጥበበ ነበር። አክሊሉ ማለቂያ የሌላቸውን ችግሮች በእርጋታ የመፍታት ችሎታ የነበረው በሳል መሪ እንደነበር በዚያን ወቅት አብረውት የሰሩ የትግል ጓዶቹ መስክረውለታል። የአክሊሉ ታናሽ የሆነው ቲቶ ህሩይ ጥበበ ደግሞ የጀነራል ዊንጌት ትምህርት ቤት ተማሪ ነበረ። ጀነራል ዊንጌትም ሆነ ሌሎች በርካታ ሁለተኛ ደረጃ ትምህርት ቤቶች ከ1965 ዓ.ም ጀምሮ ንጉሳዊውን መንግስት በመቃወም የጦፈ እንቅስቃሴ ሲያደርጉ ቆይተዋል። ይህን የተማሪዎች ንቅናቄ በመምራት ስም ካተረፉ ተማሪዎች አንዱ ቲቶ ህሩይ ነበረ። ቲቶ በታዋቂው አብዮተኛ ጌታቸው ማሩ ይመራ በነበረው አብዮት በተሰኘ ቡድን ውስጥ ተሳታፊ ነበረ። በ1966 ዓ.ም መጨረሻ የአብዮት ቡድን የዲሞክራሲ ቡድን በሚል ስያሜ ይታወቅ ከነበረው ኢህአአህድ ወይም ኢሃፓ ጋር ውህደት አረገ። በዚህም ሁለቱ ወንድማማቾች አክሊሉና ቲቶ በአንድ ጥላ ስር ተሰባስበው ለመታገል በቁ። እንደ ወንድሙ ሁሉ የኢህ አወሊ ማዕከላዊ ኮሚቴ አባል የነበረው ቲቶ የሊጉ የአዲስ አበባ ኢንተርዞንና የዞን 3 ኮሚቴ ጸሐፊም ነበር። ሌላኛው የአቶ ህሩይ ጥበበ ቤተሰብ አባል አቶ ዮሐንስ ህሩይ ጥበበ ይሰኛል። የአክሊሉና የቲቶ ታላቅ ወንድም የሆኑት ዮሐንስ ህሩይ ጥበበ በ1967 ዓመተ ምህረት በአዲስ አበባ የመጀመሪያው የቀበሌ ሹማምንት ምርጫ ሲደረግ የከፍተኛ 11 ቀበሌ 14 ሊቀመንበር ሆነው ተመረጡ። ያን ምርጫ አቶ ክፍሉ ታደሰ ኢትዮጵያ ሆይ በተሰኘ መጽሐፋቸው እንዲህ ያስታውሱታል። የምርጫ ስርዓቱ ሲጀመር ሁለት ሰዎች በእጩነት ቀረብን። አንዱ እኔ፣ ሌላው አቶ ዮሐንስ ህሩይ ነበር። አልፈልግም፣ አይሆንልኝም አልኩኝ። እኔ አልመረጥም ብዬ አሻፈረኝ ብልም ያ የማያውቀኝ ህዝብ አንድ ሁለት ጊዜ ስጠይቅ አይቷልና ይመረጥ አለ። ሻምበሉ የምርጫ ስነ ስርዓቱን የመራው የደርግ ተወካይ አቶ ዮሐንስን ነበርና የፈለገው የመራጩን ስሜት ማስታመም አልፈለገም፣ ስሜን ሰረዘ። ከላይ የተቀመጠው ትረካ አንድ ነገር ይጠቁመናል። ይኸውም አቶ ዮሐንስ ህሩይ ጥበበ ምርጫውን አሸንፈው የቀበሌውን መንበር አመራር እንዲይዙ የወታደራዊው መንግስት ድጋፍ እንደነበራቸው ነው። ወቅቱም ኢሃፓም ሆነ መኢሶን የየራሳቸውን ሰዎች በየቀበሌዎቹ መዋቅሮች ለማስገባት የሚጣጣሩበት ጊዜ እንደመሆኑ አቶ ዮሐንስ ከመኢሶን ወገን እንደነበሩ መገመት ይቻላል።
አቶ አማረ ተግባሩ ኃይሌ ፊዳና የግል ትዝታዎች በሚል ርዕስ ባሳተሙት መጽሐፍም ዮሐንስ ህሩይ ጥበበ በመኢሶን ውስጥ የነበራቸው ስፍራ የዋዛ እንዳልነበር የሚጠቁም ፍንጭ ሰጥተዋል። እንደ አማረ ትረካ በዚያን ወቅት አቶ ዮሐንስና ራሳቸው አቶ አማረ ይኖሩ የነበረው የመኢሶን ከፍተኛ የአመራር አባላት ከነበሩት ከአቶ ኃይሌ ፊዳና አንዳርጋቸው አሰግድ ጋር ነበር። በ1969 ዓመተ ምህረት የመጀመሪያ ወራት አንዱን ቀን ነው። አቶ ዮሐንስ ህሩይ ጥበበ በሊቀመንበርነት በሚመሩት ቀበሌ ጽህፈት ቤት ለወትሮው ስራቸው ተገኝተዋል። ጽህፈት ቤቱ በረንዳ ላይ ሆነው ሰዎች እያነጋገሩ ነው። በድንገት ታዲያ አካባቢውን ድብልቅልቅ ያደረገ ሁነት ተከሰተ። በዮሐንስ ህሩይ ጥበበ ላይ የጥይት ውርጅብኝ ወረደባቸው። እሳቸውን ለመምታት የወረደው የጥይት ዝናብ በሌሎች ሰዎች ላይ ሞትና የመቁሰል አደጋ ደረሰ። እድለኛው ዮሐንስ ህሩይ ግን ቆስለው ከሞት ተረፉ። እርግጥ የቁስሉ መዘዝ በአንድ እጃቸው ላይ ዘላቂ ጉዳት አስከትሎባቸው አልፏል። ይህን የግድያ ሙከራ ያደረጉት የኢሃፓ ስኳድ አባላት ነበሩ። እንደ ኢህአወሊ አመራር አባልነታቸው አክሊሉም ሆነ ቲቶ የኢሃፓን ስኳዶች በማደራጀትና በመምራት ረገድ ሊኖራቸው የሚችለው ከፍ ያለ አስተዋጽኦ የሚያጠያይቅ ነገር አይሆንም። ከነዚህ ስኳዶች አንዱም ነበረ ታላቅ ወንድማቸውን አቶ ዮሐንስ ህሩይ ጥበበ ላይ ግድያ ሙከራ ያደረገው። ቲቶ ህሩይ ጥበበ በ1970 ዓ.ም በማዕከላዊ ምርመራ ድርጅት ታስሮ ሳለ የሰጠው ቃል ይህንኑ ያረጋግጣል። ቲቶ ህሩይ ጥበበ አመራር አባልነቱ የነበሩትን ተግባርና ኃላፊነቶች ሲዘረዝር የዲፌንስ እንቅስቃሴዎችን መከታተልና ማረም፣ ስኳዶችን ማደራጀትና በመሳሪያና በቲዮሪ አቅማቸው እንዲገነባ ማድረግ የሚሉ ይገኙበታል። በተጨማሪም የምርመራው መዝገብ ቲቶ ህሩይ ጥበበ የኢህአወሊ ሴኩሪቲ ዲፌንስ ኮሚቴ ጸሐፊ እንደነበርም ያትታል። በኢሃፓ ዞን 3 ክልል በዲፌንስ ስኳዶች የተገደሉትንና የግድያ ሙከራ የተደረገባቸውን ሰዎች የሚዘረዝረው የምርመራ መዝገብ በሰዎቹ ላይ እርምጃ እንዲወሰድ ቲቶ ህሩይ ጥበበ የአመራር ሚና መጫወቱንም ይገልጻል። በተጨማሪም የኢህድሪ ዘመን ምክትል ፕሬዝዳንት የነበሩት ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በተሰኘ መጽሐፋቸው ቲቶ ህሩይ ጥበበ ወንድሙን ለማስገደል ማሴሩን እንደሚከተለው ያረጋግጣሉ። የህግ ምሁርና በከፍተኛ 11 የቀበሌ 14 ሊቀመንበር የነበረው ዮሐንስ ህሩይ ቀበሌው ጽህፈት ቤት ባለጉዳዮችን በማነጋገር ላይ ያለ በተተኮሰ 5 ጥይት ሲቆስል ጉዳዩን ለማስረዳት የመጣችው ሴትና አንድ አብዮት ጥበቃ ግን ወዲያው ሞቱ። የሚገርመው ግን ይህንን የግድያ ትዕዛዝ ከሚያቀነባብሩት አንዱ የኢህአወሊ ማዕከላዊ ኮሚቴ ሊቀመንበር የነበረው የዮሐንስ ህሩይ ጥበበ ታናሽ ወንድም ቲቶ ህሩይ ጥበበ መሆኑ ነው። ይህ ድርጊት በፖለቲካ ለመግባባት ምክንያት የአንድ እናት ልጆች ጎራ ለይተው ይገዳደሉ እንደነበር ያሳያል። እንግዲህ ያ ዘመን እንዲህ ነበር ያለፈው። በሀገሪቱ ተፈጥሮ የነበረው የፖለቲካ ድባብ የከሰተው ሁኔታ የቆዩ ማህበራዊ እሴቶችን ንዷል። ያ ዘመን ከአንድ አብራክ የተከፈሉ በአንድ ማህፀን አብረው የተኙ በአንድ ቤተሰብ ጥላ ስር አብረው ያደጉ ወንድማማቾች እህትማማቾችን በፖለቲካ ልዩነት አለያይቷል፣ አናክሷል። ወንድም ለወንድሙ ሞት ጉድጓድ ቆፍሯል። እህት ለወንድሟ ስቃይና ሞት አስተዋጽኦ አበርክታለች። አብረው ያደጉ ጓደኛሞች በፖለቲካ ሰበብ ተጨካክነው ተገዳድለዋል። ይህንን ታዲያ በዓላማ ጽናት ተምሳሌትነት ወስደን እናሞካሸው ወይስ እንደ ዘመን እርግማን ቆጥረን እንኮንነው? ሰዎች በቤተሰብና በስጋ ዝምድና አሊያም በጎጥ ከፍ ካለም በጎሳ ልጅነት እየተሳሰቡ ከሚጠቃቀሙበት፣ ከሚሰባሰቡበት፣ ከሚደራጁበት፣ ጎራ ለይተው ከሚሻኮቱበት ከዚህ ከኛው ዘመን ሁኔታ አንጻር ከላይ ያየነውን ሁነት እንዴት እንመለከተዋለን? አስተያየታችሁን ጻፉልን። ማስታወሻ አክሊሉ ህሩይ ጥበበ በመስከረም 1970 ዓ.ም በመንግስት ተይዞ በማዕከላዊ የምርመራ ክፍል ታሰረ። በእስር ላይ ያለም የሰው ልጅ ይችላል ተብሎ የማይገመተውን የምርመራ ስቃይ እንደተቀበለ ይናገራሉ ክፍሉ ታደሰ። እንደሳቸው ገለጻ አክሊሉ አያሌ መረጃዎች በምላሱ ጫፍ ቢኖሩም አንድ ሚስጥር ሳያወጣ በክብር ያለፈ ጀግና ነው። እንኳንስ የድርጅቱን ሚስጥር አሳልፎ ሊሰጥ ይደርስበት የነበረውን ያን ሁሉ ዘግናኝ ግብረ ሰቆቃ ድምፅ እንኳን ሳያወጣ በጸጥታ እንደተቀበለው የሚያትቱት ህይወት ተፈራ በመጨረሻ ለቶርች ቁልቁል በተሰቀለበት መስቀያ ፖል ላይ ህይወቱ እንዳለፈ ነው የሚገልጹት። ቲቶ ህሩይ ጥበበ ደግሞ በህዳር 1970 ዓ.ም ነበረ በወታደራዊ መንግስት እጅ ወደቀው። ወታደሮቹ በያዙት ጊዜ የሳይናይድ መርዝ በመውሰድ ራሱን ለመግደል ሞክሮ ነበር። ሆኖም ወታደሮቹ ተረባርበው ወደ አፉ የሰደደውን ኪኒን ወደ ሆዱ ሳይዘልቅ አስተፍተውታል። ከአንድ ዓመት ላላነሰ ጊዜ በእስር ላይ የቆየው ቲቶ ህሩይ ጥበበ በመጨረሻም በ1971 ዓ.ም ከሌሎች የሊጉ ማዕከላዊ ኮሚቴ አባላት ጋር ተገድሏል። የዚያ ትውልድ ነገር